ዕለተ ሐሙስ ግንቦት 14 2026 ላይ እንገኛለን። እንደምን አመሻችሁ የተወደዳችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለምሽቱ የተሰናዱ የአማርኛ ቋንቋ ዜናዎቻችን ካሁን ጀምረው ወደ እናንተ መድረስ ይጀምራሉ። በቅድሚያም አርዕስተ ዜና። አሜሪካ ከኤርትራ ጋር ያላትን ግንኙነት ማሻሻሏ ጥቅሟን ለማስጠበቅ መሆኑ ተገለጸ። አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ እገዳ አነሳች። የምክር ቤቱ መመለስ ትግራይ እንደ ህዝብ እንድትቀጥል ለማድረግ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በቤኒሻንጉል ጉሙዝ በህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ አሰቃቂ ጥቃት ከ30 በላይ ሰዎች መገደላቸው ተገለጸ። በኢትዮጵያ ሶማሌ ክልል የተመጣጠነ ምግብና የውሃ እጥረት መባባሱ ተገለጸ። ጠቅላይ ሚኒስትር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ገለጹ። የቻይናው መሪ በታይዋን ጉዳይ የአሜሪካ እንግዳቸውን አሳሰቡ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁ ከኛ ጋር ይሁን። አሜሪካ ከኤርትራ ጋር ያላትን ግንኙነት ማሻሻሏ ጥቅሟን ለማስጠበቅ መሆኑ ተገለጸ። አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል ጥረት እያደረገች ያለችው ኢኮኖሚያዊ ጥቅሟን ለማስጠበቅ መሆኑን ታጋይ አህመድ አልቀይሲ ገልጿል። አህመድ አልቀይሲ በቅርቡ ከኤሪሳት ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስ በሁለቱ ሀገራት መካከል እየታየ ያለው መቀራረብ በመካከለኛው ምስራቅ ካለው ቀውስ የመነጨ መሆኑን አስረድቷል። ይህ የመቀራረብ ተነሳሽነት በዋናነት በግብጽ ግፊት፣ በኤርትራ ፍላጎትና በአሜሪካ ፈቃደኝነት የመጣ መሆኑን የገለጸው ታጋይ አህመድ መቀራረቡን ካፋጠኑት ምክንያቶች አንዱ በሆርሙዝ ባህረ ሰላጤና በባብኤል መንደብ ላይ የተከሰተው ቀውስ መሆኑን አብራርቷል። ዛዋና ኤርትራ መቀራረብ ምስ አሜሪካ በቆንዱ አረፈም ድመስለኒ ጸቅጢ ካፍቲኦም እንዲ ሰዓብቲ አሜሪካ ዝበሃሉ ዝከባቢ መጀመሪያ ናይ سعودي تبغستات نيرو نمقرب دي انا يمودا تاجين بجبصي امنصياتي اغداي حج غاز جمره ابزي عدتنا سياسه افريقين كايرو ابزي مسعد حنا زبهال مصعب حنا نصوفم لؤخ ناي امريكا والليبانوزي اما خلاي مبرا نزي فايلات زي ابزي كبابزي نعوس بخمس تراخبو كايرو كابزي ايات جمرتي انا غير قربنت بامريكا نيرو دفيت بوغن جبس نيرو قربنت بوغن سرعتنا سياس كانيرو مالتي ابزي وان ريو زلنا حدا خفت تأفى في نجرنا هرمزي فتيرو زلو قطباوي يكون كالو قدات يكون بدرجة عالم بدرجات الكباب زي كمس بدرجة عالم مسؤول حويس كباب المندب انكلودت تقبرت خونكاس ዳርጋ ዲዛስተር ነዛ ዓለም በሙሉ በተጨማሪ የሁቲ ጉዳይ ሚና ሊኖረው እንደሚችል አመላክቷል። የግንኙነት በኤርትራ ያለው የህግደፍ ስርዓት ሲፈጸማቸው ከነበሩት የሰብአዊ መብት ጥሰቶች አንጻር አሜሪካ ምን ምክንያት ልታቀርብ እንደምትችል ለቀረበው ጥያቄ ሲመለስ የትራምፕ ፖሊሲ ለሰብአዊ መብቶች ትኩረት የሚሰጥ እንዳልሆነ ገልጿል። መሰናይ ወድሰብ ዝበሃል ገለ ዝበሃል እዚ በመሰረቱ ገሲዮም ኣብ ሓንጎሎም የለን ዝኸምዝ ዓይነት ነገራት ابنتات حب فلسطين تخايدنا غزة ابنت حجي عبدو لبنان لبنان زكايد زلو زخول ديزاستر انترنا يود سب قلعتنا عشتو مقتال ينعوم ولا حنتي دون قصاص ناتو مسمعيت نو غوغو يوزي حد نجر نقبر لنا مخنياتو مسالاتنا يسب يجهسلو الكرام الزرب ዳርጋ ዝኸብዝ አይነት ቋንቋ ዳርጋ እንዳተረፈ ይዝኺድ ዘሎ ለሰብአዊ መብቶች የሚሟገቱ ተቋማትን ቢሆኑ በዚህ ጉዳይ ላይ ያላቸው ተጽዕኖ አነስተኛ መሆኑን ጠቅሷል። ስለዚህ ምናልባት ተጣባቅቲ ብዛዕባ ዝኸምዝ አይነት መሰላት ግን ወላ ሓንቲ ቢኢዶምሲ ወላ ሓንቲ ይብሉም ምጀካ ሰላማዊ ሰልፍ ምግባር እንተ ዘይኮነ ገለ መዘከር አልዒልካን ኮንግረስ ምስዳድ نقول أبتيهم أبلات ناي كونغرس إذا عبي مقيارات زفتر نجار أيقونا
سو بزعبة إذا خمس عينة نجرة زي محسابي حيش إذا administration دارجا غيروا نتخونتات قدمي سنحين ስለ ትግራይ ሁኔታ በተመለከተም ክልሉ ሀገር እንዲሆን የሚጥሩ አካላት ሀገርነትን ለማወጅ የሚያስችሉ መስፈርቶች በሌሉበት ሁኔታ ላይ ሆነው እያሰቡ እንደሆነና ሊሳካላቸው እንደማይችል በኤርትራ ያለውን ሁኔታ በመጥቀስ አስረድቷል። ይህንን ሐሳብ የማይቀበሉ በርካታ የትግራይ ተወላጆች እንዳሉም ገልጿል። ይህም የትግራይን ሕዝብ ዋጋ ሊያስከፍለው እንደሚችል አሳስቧል። ሰምድላይም ከውጂ ኸዲዮም ግን ትውድ ሁኔታት ናይ ትግራይ ይዕድም ዶነ መዋጭ عصو اريا وي قالت لهم سممع مسياس خالي قداي زي خانت نجزا رسلو سعبيناتو حبابيرهم مسألة نحبرينا يدليناني ويتبع قلمتات بقبلو زي نجزا رسل حتى عابي قداي ناتو سعبينات كابوشت حزبنا اريترا من صيغين بينهم وصاي بينهم هو زقبلوهم كوينو سمعنا مجمريا يلا نترقى حيتات مخم وزعدم قصرهم around 8 مليون افدق بحري اليوم خمت كرايسسنا اثيوبيا مالتي انتاي في قطباوي تحسو هاجر خبلك ازغ نحنا نس كله بالجاز الله اريتراسي ابطرطاري عتينا لنا በመጨረሻም የአፍሪካ ቀንድ ሁኔታ ዕለታዊ ለውጦችን እያሳየ ባለበት በዚህ ወቅት የኢሳያስ ስርዓት እየተከተለው ያለውን አካሄድ ለማክሸፍ የኤርትራ ተቃውሞ ጎራ መሰባሰብ እንዳለበት አስምሮበታል። አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ እገዳ አነሳች። አሜሪካ በትግራይ ጦርነት ምክንያት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ሽያጭ እገዳ ማንሳቷን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር የመከላከያ ንግድ ቁጥጥር ዳይሬክቶሬት እንደገለጸው ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ መሰረት የጦር መሳሪያ ሽያጭ ክልከላ ከተደረገባቸው ሀገራት ዝርዝር ውስጥ እንድትሰረዝ ተወስኗል። ዳይሬክቶሬቱ ግንቦት 11 ቀን 2026 ይፋ ባደረገው መረጃ ኢትዮጵያ ጥብቅ የአሜሪካ መከላከያ ኤክስፖርት ገደብ ከተጣለባቸው ሀገራት ዝርዝር ወይም ኢታር 126.1 ውስጥ እንደምትሰረዝ አመልክቷል። የምክር ቤቱ መመለስ ትግራይ እንደ ህዝብ እንድትቀጥል ለማድረግ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ ምክር ቤት ወደ ቀድሞ ስራው መመለሱ የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ መሆኑን የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ የፕሪቶሪያው የሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝቡ ችግሮች በሰላም ይፈታሉ በሚል በትዕግስት ቢጠባበቅም ውጤት አለመገኘቱን አስታውቀዋል። የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ የምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝቡን ከከፋ አደጋ ለማውጣት የተወሰነ አስፈላጊ እርምጃ መሆኑን አስረድተዋል። ይህ ውሳኔ ለጦርነት መነሻ ሊሆን እንደማይችል የተናገሩት ዶክተር ደብረጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝብን ደህንነት ማስጠበቅ እንደሆነ ገልጸዋል። አሁን ያለውን ቀውስ ለመሻገርም ሁሉን አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መጀመራቸውንና ሁሉንም የህዝብ አቅሞች የማስተባበር ተግባር እየተከናወነ እንደሚገኝ ፕሬዝዳንቱ በዝርዝር አመልክተዋል። በቤኒሻንጉል ጉሙዝ በህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ አሰቃቂ ጥቃት ከ30 በላይ ሰዎች መገደላቸው ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ ታጣቂዎች በሰነዘሩት አሰቃቂ ጥቃት ከ30 በላይ ሰዎች መገደላቸውና ሌሎች በርካታ ሰዎች መቁሰላቸው ተዘገበ። በሀገር ውስጥ መገናኛ ብዙሃንና የሾፌሮች አንደበት በተሰኘ የፌስቡክ ገጽ ላይ በተሰራጨው መረጃ መሰረት ግንቦት 12 ቀን 2026 6 ሰዓት አካባቢ ከማንኩሽ ወደ ግልገል በለስ በመጓዝ ላይ በነበሩ ተሽከርካሪዎች ላይ ታጣቂዎች ተኩስ ከፍተዋል።
የታጠቁ ኃይሎች ተሽከርካሪዎቹን አስቁመው ሾፌሮችንና ተጓዦችን ቦታው ላይ በመግደል የቀሩትን አፍነው ወደ ጫካ ይዘው መሄዳቸው ተገልጿል። በኢትዮጵያ ሶማሌ ክልል የተመጣጠነ ምግብና የውሃ እጥረት መባባሱ ተገለጸ። በኢትዮጵያ ሶማሌ ክልልና በአጎራባች የድንበር አካባቢዎች የተከሰተው ድርቅና መፈናቀል የተመጣጠነ ምግብና የውሃ እጥረት ማባባሱን የድንበር የለሽ ሐኪሞች ቡድን አስጠነቀቀ። ድርጅቱ እንዳመለከተው ለሰብአዊ እርዳታ የሚመደበው በጀት መቀነስም ሁኔታውን ይበልጥ አሳሳቢ አድርጎታል። እንደ ድንበር የለሽ ሐኪሞች ቡድን ገለጻ በደቡብና በደቡብ ምስራቅ ኢትዮጵያ የሚገኙ አርብቶ አደር ማህበረሰቦች በተለይም አፍዴርና ሸበሌ ዞኖች ዝናብ ባለመዝነቡ ምክንያት ለከፍተኛ የውሃ እጥረት ተጋልጠዋል። ጠቅላይ ሚኒስትር ኔታንያሁ በኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ መሪ ጋር ሚስጥራዊ ስብሰባ ማድረጋቸውን ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በተካሄደው የኢራን ጦርነት ወቅት ከተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ሚስጥራዊ ስብሰባ ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ ስብሰባውን በከፍተኛ ቀጠናዊ ውጥረት ወቅት የተከናወነ ጉልህ ዲፕሎማሲያዊ ክስተት እንደሆነ ገልጸውታል። የኔታንያሁ ጽህፈት ቤት እንደገለጸው ይህ ይፋ ያልተደረገ ስብሰባ የተካሄደው በተባበሩት አረብ ኤምሬትስ ውስጥ ሲሆን ይህም እስራኤል ከኢራን ጋር በነበራት ግጭት ወቅት ከቀጠናው አጋሮቿ ጋር ይበልጥ ለመቀናጀት ስትጥር የነበረውን እንቅስቃሴ የሚያሳይ ነው። የእስራኤል መሪ ውይይቱ በአብርሃም ስምምነት መሰረት ስልታዊ ግንኙነቶችን ለማጠናከር የሚደረጉ ጥረቶች አካል እንደሆኑ መግለጻቸውም ተዘግበዋል። ይሁን እንጂ የተባበሩት አረብ ኤምሬትስ የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስቴር ኔታንያሁ ሀገሪቱን ጎብኝተዋል ወይም ከፕሬዝዳንቱ ጋር ሚስጥራዊ ስብሰባ አድርገዋል ተብሎ የሚናፈሰው ዘገባ ሙሉ ለሙሉ መሰረተ ቢስ መሆኑን አስታውቋል። ሚኒስቴሩ አክሎም ከእስራኤል ጋር ያለው ግንኙነት በግልጽነትና ይፋዊ በሆኑ የዲፕሎማሲ መስመሮች ብቻ የሚመራ መሆኑን ገልጿል። በስብሰባው ዙሪያ የተፈጠረው ይህ አለመግባባት የተከሰተው በእስራኤልና በኢራን መካከል የተፈጠረውን ግጭት ተከትሎ በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ ባየለበት ወቅት ነው። ይህ ግጭት ሰፋ ያለ ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት መፍጠሩ የሚታወስ ሲሆን ዓለም አቀፉ ማህበረሰብም ውጥረቱ እንዲረግብ ጥሪ ሲያደርግ ቆይቷል። ኤምሬትስ በ2020 አብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ ደረጃ የቀየረች ሲሆን ከእስራኤል ጋር ይፋዊ ግንኙነት ከመሰረቱ ጥቂት የባህረ ሰላጤው አረብ ሀገራት መካከል አንዷ መሆኗ ይታወቃል። ይሁን እንጂ ይህ ግንኙነት በጋዛ እየተካሄደ ካለው ጦርነትና በቀጠናው ካለው አለመረጋጋት ጋር ተያይዞ ከህዝብና ከቀጠናዊ አካላት ከፍተኛ ትችት እየደረሰበት ይገኛል። በመጨረሻም የቻይናው መሪ በታይዋን ጉዳይ የአሜሪካ እንግዳቸውን አሳሰቡ። አሜሪካና ቻይና በታይዋን ጉዳይ ላይ ካልተግባቡ የሁለቱ ሀገራት ልዩነት ወደ ግጭት እንደሚያመራ የቻይናው መሪ አስጠነቀቁ። የቻይና ኮሚኒስት ፓርቲ ዋና ጸሐፊና የሀገሪቱ ፕሬዝዳንት ሺ ጂንፒንግ ሀገራቸውን በመጎብኘት ላይ ለሚገኙት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት የታይዋን ጉዳይ ለቻይና ጥያቄ ሊቀርብበት የማይገባ መሰረታዊ ጉዳይ ነው። ቻይና ከ1949 ጀምሮ ከዋና ግዛቷ የተገነጠለችው ታይዋንን አሁንም ድረስ የግማደ ግዛቷ አካል አድርጋ ትቆጥራታለች። አሜሪካና ተባባሪዎቿ በአንጻሩ ለታይዋን የነጻ ሀገርነት እውቅና ባይሰጡም ለታይፔ አስተዳደር ዘመናዊ ጦር መሳሪያ ማስታጠቅን ጨምሮ ሁለንተናዊ ድጋፍ ያደርጋሉ። ፕሬዝዳንት ትራምፕ ከትናንት ጀምሮ በቻይና የሚያደርጉት ጉብኝት ሁለቱ ሀያል የዓለም ሀብታም ሀገራት በታይዋን በኢራን ጦርነትና በንግድ ልውውጥ ላይ ያላቸውን ልዩነት ለማጥበብ ይረዳል የሚል ግምት አሳድሮ ነበር። የዜና ምንጮች እንደዘገቡት ግን ትራምፕና ሺ ዛሬ ለ2 ሰዓታት ባደረጉት ውይይት በሶስቱም ጉዳዮች ላይ የተጠበቀውን ያህል አልተግባቡም ተብሏል። የአሜሪካው ዜና አገልግሎት ኤፒ የቻይና ውጭ ጉዳይ ሚኒስቴር በኤክስ ገጹ ላይ ያሰራጨውን መረጃ ጠቅሶ እንደዘገበው ሺ ለአሜሪካው እንግዳቸው ሁለቱ ሀገራት በታይዋን ጉዳይ ከተስማሙ አጠቃላይ ግንኙነታቸው ይሰምራል፣ ይህ ካልሆነ ግን ሁለቱ ሀገራት መቃቃራቸው ምናልባትም መጋጨታቸው አይቀርም ብለዋል። ሁለቱ መሪዎች በዝግ ከመነጋገራቸው በፊት ግን አንዱ ሌላውን ሲያደንቁና ሲያወድሱ ነበር። ለፕሬዝዳንት ትራምፕ ደማቅ አቀባበልም ተደርጎላቸዋል።
የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት የተሰናዱ የአማርኛ ቋንቋ ዓለም አቀፋዊ ዜናዎቻችን የእስካሁኖቹን ይመስሉ ነበር። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ ምስጋናችን ከልብ ነው። ጤና ይስጥልን።